ብቻ ማየት ፈልጋለሁ። አትሽ እኮ ነው ምንሽ ነገራት ነው። እሺ አባዬ ግን ደህና ናት አባዬ? ቆይ አንቺ ለምንድን ነው ለሰላም እንደዚህ የምትሆኚ? ዋና ልትንካ ሄዳለች እና ደግሞ ሌሎቹ ማንም የሚመስሉት እኔና ብቻ ነው ያለው። አባዬ ናታን ቀለበት ሲያደርግልኝ ያን ያኮራሃለሁ። ግዴለሽ ትንሽ እነሱሩና የሰራችሁትን ነገር አንድ ላይ ታደርግ። እንዴ አንቺ ምን እያደረግሽ ነው? እንዴ ዝማች ነው እንዴ? አራቦብ ያለ ለኪን አሳይሻለሁ። ቆይ አንቺ ምን ያደረግሽ ነው? ምን ያደረግሽ ነው? ቆይ ቆይ ለባይ አላያት ሊገልባል ተይ ነበርኩ አንቺ እና ባቢ ሴት መሆን አላይ። ቆይ አንቺ ከምትነሳስተሽ ነው እንደዚህ አይነት ነገር ቁርስሽ ሰርተሽ ነው ትበይ። አባይ እንዴ ነው የሚባለው? አቤት አባይ ያራዳል እኮ ነገ ደግሞ ሰላም የኤቢና ስትፈልግ አዱን ምን ጠጣ ተሰራ። ቆይ ያርጁን የሚሉት ልጅ አሁን ማልቷል። ሰላም በተደጋጋሚ አቶ ደረጀ ልጄ ማናት ልትነግረኝ ይገባል በማለት እንግዲህ እየጠየቀችው ነበረ። የጠየቀችው ጥያቄዋ የአመታት እንግዲህ ጭንቀቷ ጥያቄዋ ዛሬ ተመልሶላታል ማለት ነው። በጣም የሚያሳዝነው ነገር እንግዲህ ልጇ ማን እንደሆነች ሲነገራት ማመን አቅቷት ራሷን ስታለች ማለት ነው። እና እንግዲህ ራሷን ስታ ሆስፒታል ገብታለች። ከሆስፒታል ስትነቃም እንግዲህ ወይዘሮ ማርታን ልጄስ ነበር ያለቻትና ወይዘሮ ማርታም እንዴ ሰላምዬ ምን ሆንሽ? አልወለድሽም እኮ ነበር ለት አረ ልጄ ትልቋን ነበር ያለችውና እንግዲህ ልጇ ዳጣ ናት ማለት ነው። አቶ ደረጀ እንግዲህ ልጅሽ ዳጣ ናት ሲላት እንግዲህ ማመን አቅቷታል ማለት ነው። ማመን አቅቷት ራሷን ስታ ወርቃን እንግዲህ ወደ ሆስፒታል ይዟት ሄዷልና እሱም እኔ ምንም ማረባ ሰው ነኝ እንዴት ድጋሚ እሳሳታለሁ እንዴት ለነፍሰ ጡር ሴት እንደዚህ አይነት ሰርፕራይዝ እናገራለሁ በማለት ራሱን እየወቀሰ እንግዲህ ለወይዘሮ ማርታ ስልክ በመደወል ሰላም ራሷን ስታለች ቶሎ ድረሽልኝ መጧ መጥቶ ነው መሰለኝ ነበር ያላትና እንዴ ምጣው ይመጣ እንዴት ራሷን ትስታለች በማለት እንግዲህ እሷም እየተዋከበችና እየተቻኮለች ቀጥታ ወደ ሆስፒታል ነበር ሄደችውና እንግዲህ ሆስፒታልም ስደርስ ደም ብዛትና በጣም ደስ ስለደነገጠች በማለት ነበር እንግዲህ ግሉኮስ የተሳካላት። ስለዚህ ምጥ አይደለም ማለት ነውና እንደውም ብዙዎቻችን ምጧ ይመጣና ትወልዳለች በድንጋጤ ብለን ነበረ። አቶ ደረጀም ግን ለነፍሰ ጡር ሴት እንዴት እንደዚህ አይነት ነገር እነግራለሁ በማለት እንግዲህ እየተጸጸተ ነበረ። በአንድ ጎን ማወቋ ጥሩ ነው፣ ምንም አለመሆኗም ደግሞ ጥሩ ነው። ነገር ግን ሌላው የሚያሳዝነው ነገር ልጅቷ አንቺ እናቷ እንደሆንሽ በፍጹም ማወቅ የለባትም እያለት ይገኛል። እሱም በምትወልጃት ልጅሽ ወይም ደግሞ አሁን በማስተዋወቅሽ ልጅሽ ቃል ልትገቢልኝ ይገባል፣ እንደዛ ካልሆነ አልነግርሽም ነበር ያላትና እሷም እስከ መቼ ድረስ ነው ይሄን ሚስጥር እምደብቀው? እስከ መቼ ድረስ ነው እኔ እናቷ እንደሆንኩ የማታውቀው እያለች ነበርና እኔ ከሌላ ቦታ ወይም ደግሞ ከውጪ ልጅ እንዳለኝ ለማርታ በራሴ አፍ እስከምነግራትና ከኔ እስከምሰማ ድረስ ለማንም ሰው ትንፍሽ ማለት የለብሽም በማለት ነበር ያለትና ምክንያቱም ይሄ ሚስጥር እኔ ብቻዬን ነኝ እሺ ይሄን ሁሉ አመታት ያቆየሁትኝ። ነገር ግን አሁን አንድ ሚስጥር ሁለት ሰው ጋር ከደረሰ ቀስ ብሎ ደግሞ ሶስተኛ ሰው ጋር ይደርሳል። ስለዚህ አንቺ ደግሞ ሚስጥር እንደምትጠብቂ ተስፋ አደርግብሻለሁ ነበር ያለው። እዚህ ጋር ሚስጥር ጠባቂ አቶ ደረጀ ብቻ ሳይሆን ሰላም እንግዲህ በጣም ትልቅ ሚስጥር ጠባቂ ናት ማለት ነው። ምክንያቱም የእሱ ሚስጥር ማውጣት የምትፈልግ ቢሆን ገና ድሮ ለወይዘሮ ማርታ በነገረች ወይም ደግሞ ወደ ሌላ ለጎረቤት ሄዳ እኔ እኮ ከደረጀ ልጅ አለኝ ማለት ትችል ነበረ። እሷ ነገር ግን ስሜቷን ሁሉ ድብቅ አርግታ እመቅ አርግታ 20 አመታትን አስቆጥራለች ልጇን ጥበቃ። ነገር ግን ለጎረቤት ብታወራና ብትናገር ቢሆን በወሬ ማርታ ጋር ይደርስ ነበር። እሷ ግን ስሜቷን እመቅ አርግታ 20 አመታትን ልጇን ጥበቃ አስቆጥራለች ማለት ነውና እሷም እንግዲህ ልጅሽን ማርታ ማወቅ የለባትም ከኔና ካንቺ ውጪ ማንም ማወቅ የለባትም ዳጣ ልጅሽ እንደሆነች ነበር ያላትና እኛ እንደውም ከዳጣ ውጪ ሌላ ልጅ ይላት ይሆን እንዴ ብለን ራሱ እየጠበቅን ነበርና ነገር ግን ራሷን ስታ ሆስፒታል ገብታ ደም ግፊቷ እንደጨመረና ድንጋጤ ብቻ እንደሆነ ሌላ ምንም እንዳልሆነች ነው የተነገራት ማለት ነውና ቤተሰቡም እንግዲህ ሰላም ምጧ መጥቶ ሆስፒታል እንደገባች ነው እየሰሙት ማለት ነው። ዳጣም እንግዲህ ይሄን ስትሰማ ቀጥታ አቶ ደረጀ ጋር በመደወል ሰላምዬ ወለደች ወይ እንዴት ሆነች በማለት ነበረ ቀጥታ ወደ ሆስፒታሉ ነበር ያመራችውና እዛ ስትሄድም ግን አቶ ደረጀ ሰላምና ማርታን አንድ ቦታ ትቶ መኪና ውስጥ ተቀምጦ ዳጣ ወደ ሆስፒታሉ ስትሄድ ያታልና ነይ ወደዚህ የት ነው የምትሄጂው በማለት ወደ መኪና ውስጥ ነበር ያስገባትና እሷም እንግዲህ ሰላምዬን ለማየት ነው ወለደች ወይ ቢላትም ብትልም እንግዲህ አልወለደችም ምጥ አይደለም ድንጋጤ ነው አሉ እና ደም ግፊቷ ጨምሮ ነው አልወለደችም ነበር ያላትና እሷም ሄጄ ሊያት ሰላምዬን በቃ ለማርታ ልታካላት
እትዬ ወደ ቤቷ ትመለስ ነበር ያለችውና አይ አንቺ አትሄጂም፣ መሄድ የለብሽም ተሽሏት እስከምትረጋጋ ድረስ አንቺ በፍጹም መሄድ የለብሽም ወደ ሆስፒታል። ድና ስወጣም እቤት ስትገባ ምን ሆነሽ ነው እያልሽ እንዳታናግሪያት፣ እንዳታጨናንቂያት ጭንቀት ነው ብለዋል። ስለዚህ በተደጋጋሚ ምን ሆነሽ ነው እንዴት ነው ብለሽ አትጠይቂያት ነበር ያለውና እሺ ጋሽ ምን ችግር አለው በጠይቃት፣ በቃ ልሄድ ወደ ሆስፒታል ብትልም እንግዲህ አይሆንም አቴጅም ብዬሻለሁ አቴጅም ወደ ሆስፒታል ነበር ያለውና እንግዲህ ለምንድን ነው የከለከላት? ድንገት ልጄ ብላ እንግዲህ በዛ በድንጋጤ ውስጥ ወይዘሮ ማርታ ትነቃለች ማለት ነው። እንግዲህ ዳጣም መንገድ ላይ ጠብቆ መኪና ውስጥ አስቀምጦ አቴጅም ያላትና ነገር ግን አንድ ጥያቄ የፈጠረበት አለ ማለት ነው አቶ ደረጀና ለዳጣም እንግዲህ ሲጠይቃት አንቺ ለምንድን ነው ሰላምን እንደዚህ ምትወጃት? ለምንድን ነው ሄዳለሁ ምትይው? እኔ አባትሽ አይደለው እንዴ? እኔ ምለውን ለምን አሰሚም ነበር ያላትና እሷም እንዴ አባዬ ዝም ብዬ ነው ከበቃ መወዳት፣ ምናልባት ሰላምዬ እርጉዝ ስለሆነችም ሊሆን ይችላል አላቅም በቃ ዝም ብዬ ነው መወዳታ እኔ ያለችውና አይ ዝም ብለሽማ አትወጃትም እንደዚህ ምንድነው ችግርሽ? ከእሷ ጋራ ያለሽ ግንኙነት ምንድነው እሱ ነበር ያላት። እንግዲህ ዝላ ያለበት ፈሳ አይቻልም ነው ምንድነው ምክንያትሽ እሷን እንደዚህ የምትወጂው ነበር ያላትና እሷም እንግዲህ ምንም ነገር እንደሌለ በቃ ዝም ብዬ ወዳታለሁ፣ ዝም ብዬ ሳያት ታሳዝነኛለች የሚል ነው እንግዲህ የመለሰችለት ማለት ነው። እሱም እንግዲህ እንደዛ ከሆነ ጥሩ፣ ስለዚህ አንቺ ሆስፒታል መሄድ የለብሽም ነው ያላትና ወደ ቤት ትመለሻለሽ፣ አንቺ ሴት ልጅ ነሽ፣ ቤት ምግብ የሚሰራልን የለም፣ አንቺ ምግብ ትሰሪልናለሽ፣ ናታን ደግሞ ወደ ሆስፒታል ይሄድላታል ማለት ነበር እንግዲህ ያላትና እሷ እንግዲህ ቅር ቢላትም የአባቷን ትዕዛዝ ማክበር ግዴታ ስለሆነ ወደ ቤት ተመልሳ ወደ ኩሽና ነበር የገባችውና ኩሽናም ገብታ እንግዲህ ወጡ ወዴት እንደሚሰራ አጣ ለራሷ እንግዲህ ጥራጊ ነገር አግኝታ ጥራጊዋን ጎረስ ጎረስ እያደረገች ነበረ። አቶ ደረጀ ግን ሴቶች ልጆቼ አወጥ ሰርተው እንጀራ ያቀርቡልኛል ብሎ እየጠበቀ እያዘነ ይገኝ ነበረ ተቀምጦና እንግዲህ ሰላም ጉዳይም በጣም እያሳሰበው ሰላም እውነቱን ትናገር ይሆን ሚስጥር ታወጣ ይሆን ትደብቅ ይሆን የሚለው በጣም እያጨናነቀው ነበር ና ይህን የተመለከተች አቤጌል ግን ወደ ሱቴልና አባዬ እየተጨነክ ነው የሰላም መውለድ ምክንያት ነው እያለችው ነበርና አንቺ አሁን የኔ መጨነቅ አስጨንቆሽ ነው ወይንስ እኔ ለምን ስለጨነኩ ማወቅ ፈልገሽ ነው ቢላትም እንግዲህ አንተ ለምን እንደተጨነክም ማወቅ እፈልጋለሁ መፍትሄም ልፈልግልህ እፈልጋለሁ ነበር ያለችውና እሱም ግን በጣም አዝኜብሻለሁ በምን እንደምትክሽኝ አላውቅም ቢላትም እኔማ እምክስክ የምርቃት ዕለት ናታን ቀለበት አርግቶልኝ እሱን አግብቼ ነው ማስደስትህ ነው ያለችውና ናታን እንግዲህ በግድ አስገድዶ ማግባት ብቻ ነው እየቀራትና እሱም እንግዲህ በጣም እንዳዘነባት ቢነግራትም አንተ እኮ አባቴ ነክ ለምን ታዝንብኛለህ ነበር ያለችውና እኔ ልጅህ ነኝ ብትመታኝ ብትቆጣኝ ብትመክረኝ እኮ እመለሳለሁ ልታዝንብኝ አይገባም ነበር ያለችው እና ይቅርታ አባዬ ብትለውም እንግዲህ እኔ ለይቅርታም ሆነ ለጠብ ሁልጊዜም ልቤ ክፍት ነው፣ ስለዚህ ይቅርታ ደግሞ ሁልጊዜም እኔ ልቤ ክፍት ነው ለይቅርታ፣ ስታናድጄኝ እናደዳለሁ፣ ይቅርታ ስትይኝም ቁልፉ በእጅሽ ነው፣ የልቤ ቁልፍ በእጅሽ ነው፣ ታላቅ ልጅ እንደመሆንሽ የቤቱ ታላቅ እንደመሆንሽ ለእኛ ጓደኛችን መሆን ነበረብሽ፣ አንቺ ግን የዛ ተቃራኒ የአባትሽን ኑር የምትፈልጊ ሴት ነሽ በማለት ነው እንግዲህ እንደተናደደባትና እንደተቀየማት እየነገራት ያለው ለአቤጌል ማለት ነው። እሷ እንግዲህ አሁንም ከጥፋቷ አልተመለሰችም። ወደ ቤት ናታን ሲገባም እንግዲህ ብቻዋን ነበረኝ ሰው የለም ቤት ሲላትም አዎ የለም ሁላቸውም የሉም፣ ሰላምም ሆስፒታል ገባች አሉ። ያንን የማይታወቅ አባቱ የማይታወቅ ልጇ ልወልድ በማለት እንግዲህ ነበር ያለችው ነው። ምን ነው ደግሞ ያቺ አይጥ ናፈቀችህ እንዴ ብትለው ዳጣን ናይጥ አይጥ አትበያት ብዬሻለሁ ባለፈው፣ ሰው መስደብ በሰው ጀርባ ጥሩ አይደለም ቢላትም እንግዲህ እኔን ስትሰድቡኝ ጥሩ ነው እሷ ስትሰደብህ ግን ጥሩ አይደለም ብትለው እኔ አንቺ ሞሽ ማንም እንዲሰደብ አልፈልግም ነበር ያላትና አንቺ ግን ዝም ብለሽ ትሰድቢያታለሽ፣ እሷ እኮ በአንቺ ተቃራኒ በጣም ትወድሻለች ነበር ያላትና እሷም እንግዲህ እቤት ውስጥ ያለ ነው እኔ እናንተ ብቻ ነን፣ ለምን እናንተ ጊዜ አናሳልፍም በማለት እንግዲህ እሱን ለማሳሳት ሙከራ እያደረገች ነበረ። ናታን ግን በጣም ኩረት በማድረግና ቀብር በማድረግ እኔ ካንቺ ጋራ ምንም አይነት ግንኙነት የለኝም፣ ስለዚህ ከአጠገቤ ራቂልኝ፣ እኔን ለማሳሳት በገላሽ እኔን ለማማለል ፒጃማ ለብሰሽ አጠገቤ ብትቀመጪም እኔ እንደዛ በገላና በማይረባ አሉባልታ በወሬ የምታለል ሰው አይደለውም። ስለዚህ እኔና አንቺ ደግሞ
መቼም አንድ ልንሆን አንችልም በማለት ነበረ ከላው ላይ ገፋትና እሷ እንግዲህ እኔ አፈቅርሃለሁ ስላልኩህ ነው ብትለውም አፈቅርሃለሁ ብለሽ ወደድኩ ብለሽ ስሜትሽን መግለጥሽ ጥሩ ሆኖ ነገር ግን እኛ ወንዶች ስንለምን እንጂ ስንለመን ብዙም ደስ አይለንም ነበር ያላትና ስለዚህ እኔ አስቀድሜ አፈቅርሃለሁ ስላልኩ እየኮራህብኝ ነው ማለት ነው ብትለውም እንግዲህ እኔ አላልኩም አንቺ ነሽ ያልሽው ቢሆንም ደግሞ ምንም ብትወድኝም እወድሃለሁ ብትይኝም ነገር ግን ጥያቄው ከአንቺ መምጣት አልነበረበትም። እኔ አንቺን እወድሻለሁ እንድልሽ ነገሮችን ማመቻቸት ነበር ያለብሽ እንጂ አንቺ እወድሃለሁ ብለሽ መናገር አልነበረብሽም ነበር ያለውና ምን ችግር አለው እወድሃለሁ ብለሽ ምን ችግር አለው ብትለው እንግዲህ ባህል ነው የኛ ህዝባችን ሰዋችን ባህል አለ የሚከተሉት ባህል አለ ያንን ባህል ምን ልታደርጊው ነው ቢላት እንግዲህ የምን ባህል ምናምን ነው ብትለው እኔ ብቻዬን በራሴ መንገድ ነው የምኖረው ስትለው እንግዲህ እንደዛ ደግሞ አብሮሽ የሚኖር ሰው አታገኝም የኛ ሰው ወግ አጥባቂ ነው ባህሉን የሀገሩን ሁኔታውን አይስትም አንቺ ደግሞ እንደዛ ከሆነ ከህዝብ ጋራ ከሰው ጋራ መኖር አትችይም ነበር ያላትና እኔ ቆንጆ ነኝ እኔ የሀብታም ልጅ ነኝ ብዙ ፈላጊ አለኝ ስለዚህ ለምንድን ነው እኔ የምትጣላኝም እያለችው ነበረ የሀብታም ልጅ መሆን ቆንጆ መሆን ብቻ የሰው ልጅ ተመራጭ አያደርገውም ማለት ነው የደሃ ልጅ ሆናችሁ ምንም ባይኖራችሁ የመናጽ ደሃ ልጅ ሆናችሁ መልክ ባይኖራችሁ ጸባይ ካላችሁ ማንም ሰው ተፈላጊ ናችሁ ማለት ነው። ግን የሀብታም ልጅ ሆናችሁ ገንዘብ ሙሉ ኖራችሁ ሁሉ ነገር ተሟቶላችሁ ውበታችሁ ቆንጆ ሆኖ ጠባይ ከሌላችሁ ሁሉም ዜሮ ነው። ለሰው ልጅ ውበቱ አስተሳሰቡ ነው። በተለይ ለሴት ልጅ ውበቷ ልቧ ነው። የልቧ አስተሳሰብ መልካም አስተሳሰቧ ለሰው ልጅ ያላት ክብር ለሰው የሚሰጠው ክብር ነውና አብይል ግን ደግሞ በፍጹም ከዛ የራቀች ናት ማለት ነውና እሱ እንግዲህ መቼም እንደማይሆን ነግሯት ሲወጣ በጣም በመናደድ እንግዲህ በጥፊ መምታት ብቻ ነው የቀራት ናታንን። እንዴት እንደዚህ ትላለ? ታገባኛለህ ብያለሁ ወድሃልም በግድ ታገባኛለህ እያለች ነበር። አስገድዳ እንግዲህ ልታገባው ብቻ ነው የቀራት ናታን ነው ማለት ነው። ዛሬ ናታን እንግዲህ ፈጣሪ ይርዳው እና ከአርጁ ጋር ቢጋቡ ጥሩ ነው እያል ነበር ብዙዎቻችሁ። እናንተ የምትላላችሁ አርጁን እንግዲህ በጣም ይወዳታል። እሷን ካላየ ማደር መዋል አይችልም። እንግዲህ እዛ ቤታቸው አካባቢ መኪና መንገድ ላይ ተቀምጦ እየዘፋፈነ ነበረ። የኔ ጨረቃ የኔ ፀሐይ የት ነሽ ያለሽው እያለ ነበረና ነገር ግን ዳጣ ደርሳበት አንተ ደግሞ ምን ትጠብቃለህ ከዚህ ብትለው ኤቢኗ የኔን ጨረቃ የኔን ፍቅር የኔን ውድ ነዋ እንደው እኮ ወጣ ስትል ባያት ብዬ ነው ነበር ያለውና አንተ ሰውዬ የህንድ ፊልም በጣም ተጸናውጿል ይህንን ፊልም መቀየር ነበር ያለችውና አይ ክርሽናን በጣም ነው መወዳት ምናምን እያለ ነበር እንግዲህ የህንድ ጣዖቶችን ስም እየጠራራና ስለዚህ እንግዲህ ተስፋ ቁረጥ ኤቢ ልታገባ ነው ነበር ያለችው። ኤቢ ልታገባ ነው እሷ አግብታማ እኔ መኖር አልችልም በማለት እንግዲህ ቀበቶውን ነበር ያወለቀውና ምን ልትሆን ነው ልትገርፈኝ ነው ወይስ ቀበቶውን ልትጠለው ነው ብትለው እንዴ ራሴን አጠፋለሁ እንጂ እሞታለሁ እሷማ ሌላው እንዳግብታ እኔ እንደዚህ እየወደድኳት እያፈቀርኳት ፍቅሬን በከንቱ ቆጥረው ሌላ ወንድማ አታገባም ነበር በማለት እንግዲህ ቀበቶውን የፈታውና እሷም እንግዲህ ዳጣም ነገሮችን በማሰብ ልጁ ጅል እንደሆነ ይህን ነገር እንደሚያደርገው ስላሰበች ስለዚህ ተረጋጋ እኔ ያልኩህን ነገር ራሱ በስነ ስርዓቱ አላጣራህም እኔ ታገባለች ያልኩህ ባል ሳይሆን ልብስ ነው ከውጪ ወደ ቤት ታገባለች ያልኩህ ነበረችው። ውይ እንደዛ ነው እንዴ የክርሽና አምላክ ይቅር ይበለኝ ምናልባት እኔ እኮ ብሞት በእሳት አቃጥሉኝ አመዱን ነስንሱ ዝሩት ልላችሁ ነበረ ሞቼ ላም ያደርገኝ እያል ነበረ ቀጥታ እውነትም ይህ እንደ ፊልም ተጸናውቶታል ማለት ነው እርጁንና እውነት ወዷት ነው እንግዲህ ፍቅር አይን የለውም ይባላል እውነትም ወዷትም ሊሆን ይችላል እዛ መጥቶ እንግዲህ ወደ ውጭ ስወጣ እንኳን አይኗን ባያት እያለ የሚገኘውና ዳጣም እንግዲህ በዚህ ጋር እትዬና አባዬ ሳይመጡ ቀጥታ ከዚህ ቦታ ብትሄድ ይሻላል ካልሆነ ማርታን ታውቃታለህ ታስጠፈርግሃለች ነበር ያለችውና ታስጠፈርገኝ እሷን አጥቼ ከምኖር ብታሰር ይሻለኛልም እያለ ነበርና በቃ ፍቅር አይነ እንደውም እሷ ናታንን እንደምትወደው ናታን እንደሚጠላት ናታን እሷን እንደሚጠላት እሷ ደግሞ አርጁንን ትጠላዋለች። ህይወት እንደዚህ ናት። ፈላጊና ተፈላጊ አይገናኙም ማለት ነው። ሁድና ጀርባን የሚሆኑት አንዳንድ ጊዜ እሷ አርጁንን ትፈልገዋለች፣ አርጁን እሷን ይፈልጋታል፣ እሷ ደግሞ ናታንን ትፈልጋለች ማለት ነው። ሁለቱ ተፈላላጊ የተገናኙት ዳጣና ናታን ብቻ ናቸው ማለት ነውና እንግዲህ በስተመጨረሻም
ወይዘሮ ማርታ ስልክ ወደ አቶ ደረጀ ትደውላለች። እሷም እንግዲህ ከዳጣ ጋር ነበረና በመደወል የት ነው ያለኸው? በዛው ሄደህ ቀረ ቆየህ እያለችው ነበርና ስለዚህ እመጣለሁ አሁን እዛው አካባቢ ነኝ ነበር ያለው። ስለዚህ ሰላም እንዴት ነች ቢላትም ደህና ነች ተሽላትለይ ነቅታለች ስትለው እንግዲህ በጣም ደንግጧል። የሆነ ነገር ተናግራ ይሆን ሚስጥር አውጥታ ይሆን በማለት እንግዲህ በጣም ደንግጦ ነበረ። ስለዚህ ናታን ይምጣላት ወደ ሆስፒታል ነበር ያለው። ዳጣም እንዴት እኔ እዚህ ጋር ያለው ናታን እንዴት ወደ ሆስፒታል ይሄዳል ነበር ያለችውና አንቺ ሰው የሚልሽን ስሚ ብዬሻለሁ ነበር ያለው። ነገር ግን ወይዘሮ ማርታም እንግዲህ እስቲ ዳጣ ትምጣ ወደ ሆስፒታል ነበር ያለችው። ዳጣን ይዛትና ስትል እንግዲህ በጣም ደንግጧል። ላቡ በቃ ድፍቅ አርግቶት ዳጣን ለምንድን ነው እዣት የሚመጣው ወደ ሆስፒታል እዣት ልምጣ በማለት እንግዲህ በመርበትበት በመደናገጥ ነበረ ለማርታ የመለሰላት። እና እሷም አውደሬ ይዛሃትና ምን ነው ደነገጥክን ብትለው አይ ለምን ብዬ ነው በሰላም ነው ወልዳ ነው በቃ ምናምን የሚናገረው ሁሉ ነው እየጠፋበትና እንግዲህ ሰላም ምንም ሚስጥር አውጥስ አይደለም ዳጣ ትምጣልኝ ያለችው። እንግዲህ እሷን ለማየት ልጇ እንደሆነች አውቃለች። ስትነቃ ግን ልጄስ ብላለች። ልጄ ስትል እንግዲህ ወይዘሮ ማርታ ወይ ሰላምዬ በሞቴ አልወለድሽም እኮ ነበር ያለቻት። እና እሷም እንግዲህ ዳጣን ጥሩልኝ ነበር ያለችው። ዳጣን ጥሩልኝ ያለችው ልጇ ነት ልጇን አይኗን ማየት ትፈልጋለች። ለዛ ነው ወይስ ይሄ ሚስጥር ወይዘሮ ማርታ ትደርስበታለች የሚለውን በቀጣይ ቪዲዮ ይዤላችሁ እመጣለሁ። ከዛው ድረስ ቸር ሰንብቱልኝ። ቪዲዮ ላይክ እያደረጋችሁ አመሰግናለሁ።